ጤና ይስጥልኝ የተከበራችሁ የግሎባል ዴይሊ ኒውስ አድማጮቻችን የዕለቱን አዳዲስ መረጃዎችን ይዤላችሁ ቀርቤያለሁ። እኔ አዘጋጅና አቅራቢ ቤቲ ነኝ። ዛሬ ቅዳሜ መጋቢት ቀን 13 2018 ነው። የዕለቱ አበይት ጉዳዮች መካከል ዛሬ ከኢትዮጵያ የዲፕሎማሲ ስኬቶችና የውስጥ ተግዳሮቶች፣ በአፍሪካ እያጋጠመ ካለው የባህር ወለል መጨመር ስጋትና አዳዲስ ፖለቲካዊ ሁነቶች እንዲሁም ከአሜሪካ ፖለቲካ የሳምንቱ አስቀኝ ክስተቶች አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በኢትዮጵያ ዙሪያ ያሉ ትኩስ መረጃዎችን እንመለከታለን። እንደ ኢትዮጵያ ብሮድካስቲንግ ኮርፖሬሽን EBC.ET ዘገባ የኢትዮጵያ መንግስት በቀጠናው የጋራ ተጠቃሚነት ላይ ትኩረት አድርጎ እየሰራ መሆኑን አስታውቋል። በተለይም የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የደቡብ ሱዳን የውሃ ሀብት ሚኒስትር ፕሮጀክቱ ለመላው ቀጠናው ትልቅ በረከት መሆኑን ገልጸዋል። በሌላ በኩል አዲስ ስታንዳርድ እንዳስነበበው በትግራይ ክልል ያለው የትምህርት ስርዓት በከፍተኛ በበጀት እጥረት ምክንያት የመፍረስ አደጋ እንደተጋረጠበት የክልሉ ትምህርት ቢሮ አስጠንቅቋል። በተመሳሳይ በአማራ ክልል በተለያዩ አካባቢዎች ግጭቶች አሁንም እንደቀጠሉ ሪፖርቶች ያሳያሉ። ወደ አፍሪካ አህጉር ዜናዎችን ስንሻገር በደቡብ አፍሪካ ትናንት ማርች 21 የሰብአዊ መብት ቀንን ምክንያት በማድረግ በጆሃንስበርግ ከተማ ግዙፍ የህዝብ ሰልፍ ተካሂዷል። ሰልፈኞቹ ማንንም አንፈራም፣ የውጭ ጉልበተኝነትን አንቀበልም በሚል መፈክር የሀገሪቱን ሉዓላዊነት አጽንኦት ሰጥተዋል። በሌላ በኩል ወደ ማዳጋስካር ስናመራ በመፈንቅለ መንግስት ስልጣን የያዙት ፕሬዝዳንት ማይከል ራንድሪያኒሪና አዲስ የሚሾሙ ሚኒስትሮችን በውሸት መመርመሪያ ማሽን ላይ ዲቴክተር እየመረመሩ መሆኑን አሳወቁ። 100% ንጹህ የሆነ ሰው ባናገኝም ቢያንስ ከ60 በመቶ በላይ ንጹህ የሆነ እንፈልጋለን ማለታቸው የብዙዎችን ትኩረት ስቧል። በሳይቴክ እና ቢዝነስ ኢኮኖሚ ዘርፍ ደግሞ የኬፕ ታውን ዩኒቨርሲቲ UCT ያወጣው አዲስ ጥናት የአፍሪካ የባህር ዳርቻዎች ከዚህ ቀደም ታይቶ በማይታወቅ የባህር ወለል መጨመር አደጋ ውስጥ መውደቃቸውን አጋልጧል። በተለይም የ2023-2024 የኤልኒኞ ክስተት በሁለት ዓመት ውስጥ ብቻ የ27 ሚሜ የከፍታ ጭማሪ በማስከተሉ እንደ ሌጎስ፣ አሌክሳንድሪያ እና ዳሬ ሰላም ያሉ ግዙፍ የንግድ ከተሞች በከፍተኛ የጎርፍ መጥለቅለቅ እና በመሬት መደርመስ አደጋ እንዲናወጡ በርከፍቷል። ይህ ክስተት በአህጉሪቱ ኢኮኖሚ ላይ ትልቅ ስጋት የፈጠረ ሲሆን እስከ 2050 ድረስ በዋና ዋና የባህር ዳርቻ ከተሞች ላይ እስከ $137.5 ቢሊዮን የሚደርስ የንብረት ውድመት ሊያስከትል እንደሚችልና በሚሊዮን የሚቆጠሩ ዜጎችን ለስደት እንዲሁም የአሳ ምጥመድ እና የቱሪዝም ዘርፎችን ለከፍተኛ ኪሳራ እንደሚዳርግ ተገምቷል። በስፖርት ዜናዎቻችን የ2026 የዓለም አቀፍ ስፖርታዊ ውድድሮች የሳምንቱ መነጋገሪያ ናቸው። በተለይም በአሜሪካ የሜጀር ሊግ ቤዝቦል MLB የአዲሱ የውድድር ዘመን ዝግጅቶች እንዲሁም የክለቦች የፋይናንስ እንቅስቃሴ በስፖርት አፋቂ ዘንድ በስፋት እየተወያዩበት ይገኛል። በመጨረሻም ወደ ዓለም አቀፍ ዜናዎች በተለይም ወደ አሜሪካ ፖለቲካ አስቂኝ ክስተቶች እናምራ። በአሜሪካ ፖለቲካ ውስጥ ያለው ውጥረት ለኮሜዲያኖች ትልቅ የመሳለቂያ ርዕስ ሆኖ ቀጥሏል። ፕሬዚዳንት ዶናልድ ትራምፕ ኤፒክ ፊውሪ የተሰኘ አዲስ ወታደራዊ ዘመቻን በህዝብ ፊት ይፋ ሲያደርጉ የነበራቸው አቀራረብ በሌት ናይት ሾው አቅራቢዎች እንደ ጆን ስቱዋርት እና SNL በኩል ከፍተኛ መሳለቂያ ሆኗል። የትራምፕን ባህሪ ከታዋቂው ፊልም ፎረስት ጋምፕ የቾኮሌት ሳጥን ጋር በማመሳሰል ኮሜዲያኖቹ ተመልካቾቻቸውን አዝናንተዋል። በሌላ በኩል ታዋቂው የሳታየር ድረገጽ The Onion ሂላሪ ክሊንተን ቢል ክሊንተንን በጭራሽ አላውቀውም፣ ልጄ ቼልሲ የተወለደችው በእናታዊ የፍላጎት ትንከሬና በአኒማትሮኒክስ ቴክኖሎጂ ነው በማለት ተናግረዋል ብሎ ያወጣው ጽሑፍ የሳምንቱ አስቂኝ የፖለቲካ ቀልድ ሆኖ አልፏል። ለዛሬው ያዘጋጀናቸው መረጃዎች እነዚህ ነበሩ። ይህ የግሎባል ዴይሊ ኒውስ ፕሮግራማችን ነበር። ሁሌም ትኩስና አዝናኝ መረጃዎችን ለማግኘት የዩቲዩብ፣ የአፕል ፖድካስት እና የስፖቲፋይ ቻናላችንን ሰብስክራይብ፣ ሼር ማድረግን እንዳትረሱ። ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። እኔ ቤቲ ነበርኩኝ። ቸር እንሰንብት።